አረገው ብዬ እንደ በፊቱ አናወራም፣ ግን ዝም ብሎ በ3 ቀን በ4 ቀን ዝም ብለን እናወራ ነበር። ማን ነው ልጁ? ብዙ ጉዳይ እኮ ሰምቻለሁ። አስታውሽኛ። ምንድነው ጉዳዩ? ተማ ሰማል አይደል አሌክስ? ይሰማል። ምን ውስጥ ነሽ? አረ ምንም ማዳም መታብኝ ነው። ማዳም ደግሞ አታርፍም እኮ የእንቅልፍ ኪኒን ሰጣችሁ አስተኛት አልኳል። ሰማ አሉ እዚህ። እሺ ማን ነው ልጁ? አስታውሱን ጉዳዩ። እና አሌክስ ይቅርታ፣ ከዚህ ቀደም በቲክቶክ በውስጥ መስመር አውርቼው ምናምንና ፎቶዬን እንዳፖስች ብሎኛል ምናምን ብዬ ነበረ። እሺ ከዛ ዝም ብዬ ብሎ ከማረገው ብዬ በ3 ቀን አንድ ቀን ዝም ብለን ይሆናል የድብር ተወራው ነበር። ከዛ ትናንትና ማታ ሚስቱ ነኝ አለችና በውስጥ መስመር መጣችብኝ በቲክቶክ ማለት ነው። እሺ ልሳቅ። ከዛ ምንሽ ነው ስትለኝ ፍቅረኛዬ ነው አልኳት። ከዛ አብረው ተኝተው የተነሱ ፎቶ ምናምን ላከችልኝ። ተኝተው ከዛ እኔ ደግሞ እሱ ጋር ደወልኩና እንደዚህ ያለች ልጅ አወራች ስለው ጭራሽ ያለፈ ታሪክ ነው አለ። አረ ነው እንዴ ምናምን በቃ አብሽሪ መቼ ችግር የለው ምናምን አልኩትና አሁን ዝም ብሎ ከነጋ ራሱ ይጨቀጭቀኛል። እኔ አሁን ብሎክ ላድርገው ወይስ ምን አድርጌልሽኝ? አሌክስ እንደው ምክር ስጠኝ። በቲክቶክ ነው የምታውቂው? በቲክቶክ ነው የማውቀውና ፎቶዬን እንዳፖስች ብሎኝ እሺ ብዬው፣ ከዛ ትናንትና ልይቱ በውስጥ መስመር አወራችኝና ምንሽ ነው አለችኝ። እንደዚህ ነው ፖስቸው አይደለም እኔ የእሱንና የኔን ግንኙነት የሚያውቁ ሰዎች ቤቴን ሸር አድርገውላት ነው። ቤቴን ቲክቶክ አካውንትሽን? ቲክቶክ አካውንቴና። እሺ ከዛ አሁን በጧት ደውሎ ደግሞ አሁን በእናትሽ ከቻልሽ እንዳለ ቪዲዮዎችን አጥፊያቸው አለ። ደግሞ ከልይቱ ጋር አንድ ላይ ነው የሚኖሩት፣ አንድ መስሪያ ቤት ነው የሚሰሩት። ቲክቶክ ላይ እንዴት ሊታወቃችሁት? ቲክቶክ ላይቭ ላይ ነው? አረ በሰው ነው እሱ በቲክቶክ ሆነ እንጂ ቲክቶክ ላይ እኔ ጋር ላይቭ ከፍቼ የሆነች የእሱ ዘመድ የሆነች ልጅ ለእኔ ጓደኛ የነበረችና እሷ ነች ያስተዋወቀችን ማለት ነው። እሺ ሚውት አድርጊ እስኪ። አብረው ተኝተው አብረው የተነሱትን ፎቶ ላከችልኝ። ሰው ግን አብሮ ሲተኛ ይነሳሳል ፎቶ። እኔ አልገባኝም። ፎቶ ቤት ነው እንደ ገቡ የሚመስላቸው ሰዎች? እንደው ፍቅረኛሞችን ወይ ባለትዳሮችን በቃ እስቲ አብረው የራሳቸውን ጊዜ ሲያሳልፉ እንዴ! ምን አይነት ዘመን ነው ጋይስ? ሰው ሁሉ ፎቶ እየያዘ ነው የሚንቀሳቀሰው። አይ እኔ ኋላ ቀሩ ሰውዬ። እኔ ድሮ መብራት ተጠፍቶ ነው ምንም ነገር የሚከናወነው ምናምን በሚባልበት ዘመን ያደግኩት ልጅ ብርቅ ሆኖብኝ እኮ ነው ጋይስ። ሰው ሁሉ ፎቶ ይይዛል ማለት ፎቶ ቤት እኮ አይደለም የተገባው። እኔ ብዙ ጊዜ ስለሚገርመኝ ነው እግዚአብሔር። እንዴ ሰው ስልኩ ምን ያደርግለታል? እንደው ከሚወደው ሰው ጋር ከሆነ አብሮ ያለው ምን ያደርግልኛል ስልኬ? እንዲህ ሲጀመር እንደውም ስዊች ኦፍ አድርገህ ነው ራሱ በቃ እንደው ከምትወደው ከሚስት ጋርም ምናምን እንደው ጥሩ ጊዜ ራስን ጊዜ ማሳለፍ ከፈለግ ምን በእውነት በጣም ነው ማዝነው እግዚአብሔርን። እንደው ኋላ ቀር ልትሉኝ ትችላላችሁ። እግዚአብሔር ምስክሬ ነው መላእክቱ። እኔ በጣም ከሚደንቀኝ ነገር አንዱ ይሄ ሰው አብሮ የተነሳው ተኝቶ አብሮ የተነሳው ፎቶ ካለው ዲስ አሜዚንግ ባይዚ። እንኳን ፎቶ ካሜራ መክፈት ቀርቶ በዛ ሰዓት ስልክ ራሱ ይፈጣሪ ያለ። እኔ ስለሚገርመኝ ነው እንግዲህ ለአንዳንዶቻችሁ ምን ብርቅ ነው እንዴ ልትሉ ትችላላችሁ። እኔ ግን ሁል ጊዜ ሲነገር የሚገርመኝ እግዚአብሔር ምስክሬ ነው ማለት ነው። ለማንኛውም የኔ እናት አንደኛ ይሄ ሰውዬ ማፊያ ነው። ገብቶሻል? ማፊያ ማለት አብሮ የተነሳውን ፎቶ አብሮ ሲስተኛም ፎቶ ማስረጃ የሚይዝ ሰው ገብቶሻል? እንኳን ፎቶ ልትነሺ እኮ ቀርቶ በጣም እኮ ምን እንደምራሱ ግራ ገባኝ። ኤኒዌይስ ብሎክ ላድርገው ብቻ ሳይሆን ስልክሽንም ቀይሪ የኔ እናት። ከእንደዚህ አይነት ሰው ራቂ። ገብቶሻል? ፎቶዬን እንዳትፖስች ያለሽ እኮ በቃ ቀላል እኮ አማርኛ እኮ በቃ ብዙ ሰዎች ስላሉኝ ብዙ ፍቅረኞች ስላሉኝ ያውቃሉ ነው። ስለዚህ
ፎቶ መፖሰት አለመፖሰት ብቻ ሳይሆን ሰውየውንም ብሎክ አድርጊ፣ ስልክሽን ቀይሪ። ገብቶሻል? ከዛ ውጭ በቃ የራስሽን ህይወት ኑሪ ማታፈቅሪው ከሆነ። አለበለዚያ ነገር አለ ማለት ነው። ደወለ፣ ለነገሩ ቢዚ ነሽ አንቺ፣ እየደወለብሽ ነው። ደወለ እንኮ አሁን ለሱ አሁን መርፌ መስጠት እኮ በጣም አስቸጋሪ ነው ጎበዝ። ቀደን እየሰፋን እንኳን አሁን ከሱ ጋር ነው የምትጀናጀነው። ቤቢ ገባህ ቤት ምናምን ልትለው ይሆናል። የቤቢ መንፈስ ማዳም ጠርታኝ ነው እሺ ያልኩሽ ገብቶሻል? ግልጽ ነው አሌክስ፣ አመሰግናለሁ በጣም እሺ። አይ መብራት ጠፍቶ የሚለው በቃ ዋበለው ማለት ነው። ድሮ ቀረ። የድሮ ሰው ዝም ብለህ ፋራ አንተ ማሰለጠን ነው የሚባለው። በእርግጠኝነት ፎቶ እንኳን ትንቀርቱ ካፌ ውስጥ እንኳን እኮ ፎቶ ራሱ እንደው ሰው ከሚወደው ሰው ጋር በቃ አሪፍ ጊዜ እያሳለፈ እንደው እየተዝናና ቫኬሽን የሚሆን ምንም በቃ ፈታ እያለ እንኳን ከሆነ ስልኩ ምን ያደርግለታል? ስልኬን ስዊች ኦፍ አድርጌ ገደል ይግባ ስልኬ በኋላ ብቻዬን ስሆን ወይ አየዋለሁ ምናምን እንጂ ስልክህ ምን ብዙ እንዳልዘባርቅ ይቅርታ። ትንሽ ካላችሁ ሳላስበው ብዙ ነገር እንዳወራቸው ይቅር። ተከድኖ ይብሳል። ከባድ ዘመኑ በጣም ሌላ ችግር ውስጥ ገብቷል። ጤና ይስጥልኝ። ለመረጃ ነው ደስ ይላል። ምን መረጃ ያስፈልገው? ሄሎ አውራ። ኧረ ጓልዬ ተይ አውራ ተይ። ብዙ ቢያወሩት ሆድ ባዶ ይቀራል ነው የሚባለው። አስቸጋሪ እኮ ነው በእውነት በጣም ነው የሚደንቀኝ። እውነት ነው የምላችሁ ይሄ ነገር ማለት ነው። ሰው እንዴት እመርጣለሁ? የእኔ እናት እንዲያው በራንደም እኮ ነው ማስገባው። አሁን አንቺ ስላላስገባዎች ነው ሰው አትምረጥ ያልሽ። ሄሎ